ለደህንነት ነው ጥሪው ለደህንነት ስለዚህ ጠሪው እግዚአብሔር ነው መጠሪያው መንገድ ደግሞ ወንጌል ነው በወንጌል ተጠርታችኋል አሁንም ወንጌል ይጠራል ህዝብን ይጠራል መዳን ያለባቸውን ይጠራል ጌታ አስቀድሞ ያያቸውን ሁሉ ይጠራቸዋል ስለዚህ የመጀመሪያ ጥሪያችን ለደህንነት ነው በነገራችን ላይ ጌታ እንዳገኘ ናገልግለኝ ብሎ የጠራው ሰው የለም ጌታ መጀመሪያ የሚጠራ ለደህንነት ነው ለድነት የተጠሩ ከሱ ጋር እንዲኖሩ ከዛ ለመስበክ እንዲልካቸው ተባለ እንጂ መጀመሪያ ወደ አገልግሎት ሂዱልኝ አላለም ጌታ ነው ጠሪው ደግሞ እግዚአብሔር ነው እግዚአብሔር የሚቀድሰን መንገድ በቃሉ ይቀድሰናል እግዚአብሔር ቃል ይቀድሳል አስተሳሰባችንን ይቀድሳል ቋንቋችንን ይቀድሳል ኑሯችንን ይቀድሳል አስተሳሰባችን አነጋገራችን ከዓለማዊነት ወደ መንፈሳዊነት የሚመጣው በእግዚአብሔር ቃል ነው ጌታ የሚፈልገው እኛን ነው መጀመሪያ እስቲ አሜን በሉ መጀመሪያ እኔና እናንተን በግል ይፈልጋል በደህንነት ይፈልገናል salvation comes first መጀመሪያ ደህንነት ይቀድማል ያለ ደህንነት ከዛ ሚኒስትሪ ወደሚለው ነገር ልንገባ አንችልም ስለዚህ መዳን ይቀድማል ስለ ይሁዳ መልእክት ስንመለከት አንድ ምዕራፍ ነው ያለችው እና እቺን አንዷን ምዕራፍ ባለችን ጥቂት ደቂቃ ውስጥ በሩጫ እንደ ሰመሪ ነገር ልሰጣችሁ እፈልጋለሁ የይሁዳ መልእክት የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግጄ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል እዚህ ጋር የምትመለከቱት የዚህ መልእክት ጸሐፊ የሚናገረው ነገር ምንድነው ልጽፍላችሁ የምፈልገው ስለ መዳን ነው ስለ መዳናችን ልጽፍላችሁ ጀመርኩና ነገር ግን ስለ ሌላ ነገር ኢንተራፕት አረገኝ ግድ የሆነብኝ ሌላ ነገር አለ ይላል አንዳንዴ ትጀምሩና አንድ ነገር እንናገራለን ብላችሁ ወይንም መልእክት እናደርሳለን ብላችሁ ሳታስቡት መንፈስ ቅዱስ መልእክቶችን ወስደው ማታስቡትን ሐሳብ ሊሰጣችሁ ይችላል ስለዚህ ይሄ በመንፈስ ቅዱስ የመነዳታቸው አንዱ ምልክት ነው ስለዚህ ስለ መዳን ሊነግራቸው ፈልጎ ወዲያውኑ ይመልሰውና ምን ይላል ስለ እውነተኛው ሃይማኖት እንድትጋደሉ ስለ ተጋድሎ ልጽፍላችሁ ነው አለ ስለ ደህንነት አይደለም ምነግራችሁ አሁን ስለ ተጋድሎ ነው ምነግራችሁ ስለ መዳን ገብቷችኋል ማለቱ ሊሆን ይችላል ምናልባት ስለ መዳን ደጋግመው ሰምተዋል ስለዚህ አሁን የሚያስፈልጋቸው ነገር ስለ መጋደል ስለ እምነት ተጋድሎ ልነግራችሁ ፈልጋለሁ ነው የሚለውና እውነተኛው ወንጌል ተጋድሎ ይጠይቃል ስለ ትግል ስንነጋገር ብዙ አይነት ትግሎች አሉ ሰው የሚታገልበት እና በይሁዳ ምዕራፍ 1 እና 2 ላይ ቁጥር 1 እና 2 ላይ ፎከስ አደርጋለሁኝ ባለፈው እንደማደርገው አልፎ በእንግሊዘኛ መሃል አደርጋለሁ አንዳንድ ሰዎች አማርኛ ጽሑፍ ለማነቡ እንዲችሉ በሚል ነው ሐሳቤ እንዲገባቸው ብዬ ነው እና ጸሐፊው የያዕቆብ ወንድም ይሁዳ ብሎ ነው ራሱ የሚያስተዋወቀው እንጂ የኢየሱስ ክርስቶስ ወንድም እኔ ይሁዳ ብሎ አይደለም የሚናገረው በስጋ ዝምድናው የኢየሱስ ነው የኢየሱስ ወንድም ነኝ ብሎ ቢጽፈው ብዙ ሰው ይሰማዋል ነገር ግን ብዙ ሰው ያዕቆብን ስለሚያውቀው ታላቅ ወንድሙን የያዕቆብ ወንድም ይሁዳ ብሎ ነው የጻፈው የኢየሱስ ክርስቶስ ወንድም የጻፈው ደብዳቤ ነው ስለዚህ ቫልዩ እንሰጠዋለን ማለት ነው እና ሐዋርያው ይሁዳ አይደለም ወይንም ሐዋርያ የነበረው ያስቆሮቱ ይሁዳ አይደለም ግን የጌታ ወንድም የሆነው ይሁዳ የጻፈው ደብዳቤ ነው ማን እንደጻፈው እንድንረዳ ነው ሌላው የተጻፈበት ጊዜ አይታወቅም ግን ከሁለተኛ ጴጥሮስ ጋር በጣም ተመሳሳይነት አለ ሁለቱን ፓራሌል አቆማችሁ ብትመለከቱ ሁለተኛ ጴጥሮስን ያየ ኮፒ ያደረገ ወይንም ደግሞ ሁለቱም ከአንድ ሶርስ ላይ የጻፉ ይመስላሉ ከአንድ ነገር ላይ ከአንድ ትንቢት ላይ ተነስተው የጻፉት ደብዳቤ ይመስላል ተደራሲያኑ ወይንም ደግሞ የተጻፈላቸው ሰዎች እነማን ናቸው ካልን ከአይሁድ ወገን ወንጌልን ሰምተው ወደ ክርስቶስ የመጡ ዳግም ለተወለዱ ለአይሁዶች የተጻፈ ደብዳቤ ይመስላል እና የተጻፈበት ዓላማ ደግሞ ኖስቲክስ የሚባል ወይንም ኖስቲሲዝም የሚባል ፍልስፍና ነበር ባለፈው ነግሬያችኋለሁ ማቴሪያል የሆነ ነገር ሁሉ እርኩስ ነው ብለው ስለሚያምኑ ኢየሱስ ክርስቶስ ስጋ ለብሶ አልመጣም
ብለው የሚያስተምሩ አስተማሪዎች ነበሩ። በነ ጴጥሮስ ዘመን፣ በነ ዮሐንስ ዘመን አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስን ብትመለከቱ ጴጥሮሶችን 1 እና 2 ብትመለከቱ እነዚህ በሙሉ ዲል የሚያደርጉት ስለ ኖስቲሲዝም ነው። እና ኢየሱስ ክርስቶስ ስጋ ለብሶ አልመጣም ስለሚሉ ኢየሱስ ክርስቶስ ስጋ ለብሶ እንደመጣ በስጋ እንደተገለጠ የማይታመን መንፈስ ሁሉ የክርስቶስ ተቃዋሚው መንፈስ ነው፣ የአንታይ ክራይስት ስፒሪት ነው ብሎ በደንብ አድርጎ ይናገራሉ ሐዋርያት። ስለዚህ ይሄ የሐሰት ትምህርት ኖስቲሲዝም ላይብረሪ ሄዳችሁ ብትመለከቱ የኖስቲክስ ጎስፔል የሚባል አላቸው። ኖስቲሲዝም በላይብረሪ ትልቅ መድብሎች መጽሐፎች ተቀምጠውላቸዋል። ውስጡ የኒው ኤጅ ትምህርቶች ከዛ ነው የወጡት። የጆቫ ዊትነስ ትምህርት ከዛ ውስጥ ነው የወጣው። አልፎ አልፎ የአድቬንቲስት ትምህርቶችም ከዛ ውስጥ የወጡ ነገሮች አሏቸው። ስለዚህ ብዙ ኤረሮች የተሞላበት የኖስቲሲዝም ትምህርት ነው። ስለዚህ ዮሐንስ ዲል የሚያደርገው ከነዚህ ሰዎች ነው። ሂስቶሪካል ባክግራውንዱን አንዴ ካወቅን ስለምን እንደሚናገሩ ይገባናል፣ ምን አይነት ትምህርት እንደሚያስተምሩ። ከዛ በመቀጠል እንግዲህ ሲጀምር ምንድነው የሚላቸው? የጠራችሁን ነው የሚላቸው። ያዕቆብ ይቅርታ ይሁዳ ሲናገር ስለ መጠራት ይናገራል። ስለ ጥሪ ስንነጋገር ሁሉ ጊዜ በወንጌላችን ላይ የሚጠራ ጌታ ነው። የሚጠራ ማን ነው አልኳችሁ? ጌታ ነው። ጌታ የሚጠራን ደግሞ ለምንድን ነው? ለምን ይመስላችኋል? ከዛ በመቀጠል እንግዲህ መቀደስ የሚል አለ። መጠራት፣ መቀደስ እና እግዚአብሔር የሚቀድስበት ብዙ መንገዶች አሉ። መጽሐፍ ቅዱስ የሚነግረን ብዙ ነገር አለ ስለ መቀደስ። የተጠሩትን ሁሉ የሚቀድስ ጌታ ነው። መቀደስ ማለት ምን እንደሆነ ላሳያችሁ ፈልጋለሁ። መቀደስ ማለት በግሪክኛ ሃጊያዞ ማለት ነው፣ ወይንም በሌላ ሃጊዮስ ብሎ ይጠሩታል። ቅዱስ የሚለው ቃል መቀደስ ሃጊያዞ ቨርቡን ማለት ነው። ለልዩ ዓላማ መለየት ማለት ነው። to set apart ማለት ነው። አንድ ሰው ተቀደሰ ማለት ለአንድ ነገር ተለየ ማለት ነው። ስለዚህ አንድ ነገር ቀደስ ነው ማለት ለምሳሌ ይሄን ማይክሮፎን ቀደስኩት ብል ለወንጌል ቀደስኩት። ይሄን ወስጄ ለዘፈን ልጠቀምበት ይችላል ወይ? የቅዱስ ቁርባን ዕቃ ወስደን ሌላ ነገር ማድረግ እንደማንችል ለጌታ የተለየ እንደሆነ እኛ ጌታ እኛን ሲጠራን ቀደሰን ሲል ለጌታ ለየን ማለት ነው። ለሌላ መሆን አንችልም፣ ለዓለም መሆን አንችልም፣ ለስጋዊ ነገሮች መሆን አንችልም። ስለዚህ ለእግዚአብሔር ተቀደሱ ማለት ለእግዚአብሔር ምን ማለት ነው? እስቲ ተለዩ በሉኝ። ስለዚህ የመለየት ጥሪ ነው የተጠራችሁት። የጠራቸውን ለያቸው፣ ሳንቲፋይ አረጋቸው፣ ቀደሳቸው ለተለየ ስፔሻል ፐርፐስ፣ ለተለየ ምክንያት፣ ለተለየ ዓላማ እግዚአብሔር ሰዎችን ይጠራቸዋል፣ ይቀድሳቸዋል። የመቀደስ ሂደቶች አሉ። ወደ ቅድስና የምንሄድበት ፕሮሰሶች አሉ እና እግዚአብሔር እኛን የሚቀድስበት መንገዶችን ጥቂት ነገር ላሳያቸው። ጌታ የሚቀድስበት መንገዶች፣ የመጀመሪያው ጌታ በመንፈስ ቅዱስ ይቀድሳል። በምን አልኳችሁ? በመንፈስ ቅዱስ። ልክ ስንድን ጌታ መንፈሱን በሕይወታችን ውስጥ የሚያመጣው ሊቀድሰን። መንፈስ ቅዱስ ቅዱስ ስለሆነ መንፈስ ቅዱስ ያደረበት ቦታ ሁሉ ቅዱስ ይሆናል። ሰው ላይ ሲያድር ሰውየው ቅዱስ ይሆናል። መጽሐፉ ራሱ በመንፈስ ቅዱስ ስለተጻፈ መጽሐፍ ቅዱስ ምን ተብሎ ተጠራ? ቅዱስ መጽሐፍ ተባለ። ሆሊ ስክሪፕቸርስ የሚባለው ቅዱስ ያደረገው መጽሐፍ ቅዱስን የመንፈስ ቅዱስ ኢንስፒሬሽን ወይንም ደግሞ አብሮት በውስጡ ስላለ ነው ማለት ነው። ስለዚህ ያለ መንፈስ ቅዱስ መቀደስ አንችልም። ስለዚህ በመንፈሱ ሲያትመን ጌታ ቅዱስ ሆነናል። እስቲ አሜን በሉ። ስለዚህ አንዱ ሂደታችን መንፈስ ቅዱስ ስንድን ይቀድሰናል፣ የጌታ እንድንሆን ይለየናል ማለት ነው። ሌላው ለዚህ ነው የእግዚአብሔርን ቃል የማያነቡ የእግዚአብሔርን ቃል የማያጠኑ ሰዎች ዓለማዊ ሆነው የሚቀሩት። ንግግራቸው ዓለማዊ፣ ሁሉ ነገራቸው ዓለማዊ ይሆናል። ምክንያቱም ከቃሉ ጋር ህብረት የላቸው። ቃሉ ቅዱስ ነው። ቃሉ በመንፈስ ቅዱስ የተጻፈ ነው። ስለዚህ ቃሉ ሰዎችን ይቀድሳቸዋል። ቃሉን የማያነብ ሰው አስተሳሰቡ አይለወጥም። ጌታን ተቀብሎ ሰው ሳይለወጥ በእግዚአብሔር ቤት የሚኖረው ኃጢአተኛ ስለሆነ አይደለም። ሳይለወጥ የሚኖረው የእግዚአብሔርን ቃል ካለማንበብ ነው። ቃሉ በአእምሯችሁ መታደስ ምን ሆኑ ይላል? ተለወጡ እንጂ ይህንን ዓለም ምን አትበሉ፣ አትምሰሉ። ዓለምን እንዳንመስል የሚያደርገን የእግዚአብሔር ቃል በመንፈስ ቅዱስ የተቀደሰ ሁሉ በእግዚአብሔር ቃል ሊቀደስ ያስፈልገዋል። ቃሉ የሌለው በመንፈስ ተቀድሶ በቃሉ ያልተቀደሰ ዕውቀት የሌለው ቅድስና ይኖረዋል። እንደ ተቀደሰ ስለማያውቅ እንዴት አድርጌ ልንገራችሁ? ለምሳሌ ይሄ ብርጭቆ ቢሆን
ይሄ ብርጭቆ የተሰራው ለውሃ ለቀዝቃዛ ውሃ ብቻ ነው ተብሎ የተለየ ከሆነ የቀደስነው ከሆነ ወስዶ የማይሆን ነገሮች ሁሉ ቢቀዳበት ይሄ ዕቃ ምን ይሆናል? ይረክሳል፣ ዓላማውን ስቷል። ስለዚህ አንድ ሰው ለእግዚአብሔር ተቀደሰ ስንል ዕውቀቱ ያስፈልገዋል። ለምን ተቀደሰ? ለምንድነው እግዚአብሔር የቀደሰኝ? ለምንድነው እግዚአብሔር ጠርቶ የኔ ነህ ያለኝ? ለምን ቀደሰኝ? ከመካከላቸው ውጡና የተለያችሁ ሆኖ እርኩስንም አትንኩ አይደለም ያላቸው እግዚአብሔር። አትንኩ፣ ተለዩልኝ፣ ከባቢሎን ውጪ፣ አንቺ የጽዮን ልጅ ሆይ ከባቢሎን ውጪ። ከግብፅ ለምን እግዚአብሔር አወጣቸው? ምክንያቱም እግዚአብሔር ዓላማ ስላለው ነው። ምክንያቱም ለአሕዛብ ብርሃን ላደርግሽ ይፈልጋል፣ ለማምኑት ምስክር ላደርጋችሁ እፈልጋለሁ። ስለዚህ ተለዩልኝ አለ። እግዚአብሔር በተለዩለት ይሰራል። ክብር ለእግዚአብሔር ይሁን። ሌላው በመጀመሪያ ደረጃ እንድታዩልኝ የምፈልገው ደግሞ የሚቀድሰን የኢየሱስ ክርስቶስ ደም ነው። ሃሌሉያ! እስቲ ደሙ ይቀድሳል በሉኝ። ምንም አይነት ኃጢአት ይሆን፣ ምንም አይነት መተላለፍ ይሆን፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል ወይንም ይቀድሳል። ከዛ በመቀጠል ስለ መጠበቅ ይናገራል። መጠበቅ የሚለው ቃል አለ። ፕሪዘርቭድ ሆናችኋል፣ ተጠርታችኋል። you are called። እንደገና ደግሞ you are sanctified። አሁን ሶስተኛ ደረጃ ላይ የሚነግራቸው ምን እያላቸው ነው? you are preserved። ለአንድ ነገር ተለይታችኋል ብቻ አይደለም፣ ትጠበቃላችሁ ደግሞ። ምንድነው መጠበቅ የሚለው ቃል? ይሄ ፕሪዘርቭድ መሆን። ተመልከቱ፣ ዛጋ የታሸገ ዕቃ ታያላችሁ። የታሸገ ዕቃ ውስጡ የተለያየ ነገር ይደረግበትና ለረጅም ዓመታት ሳይበላሽ ይቆያል። መርከበኞች ለ6 ወር በመርከብ ስለሚሄዱ ስጋ ጭነው ሲሄዱ ስጋው እንዳይበሰብስባቸው ወይንም እንዳይበላሽ ጨው ውስጥ ይነክሩትና ያደርቁታል። ስለዚህ ስጋው እንዳለ ቁጭ ይላል፣ ፕሪዘርቭ ይደረጋል ማለት ነው። ይሄ ሴቶች ሁላችሁ ታውቁታላችሁ። ሌላው ደግሞ ፕሪዘርቭ መደረግ የሚያሳየን ምንድነው? ከውጪ ካለ ጎጂ ነገር መከለል ማለት ነው። ከውጪ ካለ ከሚጎዳ ነገር መከለል ማለት ነው። ቦዲጋርድ እዛ ጋር ታያላችሁ ከሴትየዋ ጀርባ። እቺ ሴትየዋ ማታቋት ካላችሁ የአውስትራሊያዋ ፕራይም ሚኒስተር ናት። ፕሪዘርቭ ስለመደረግ ስንነጋገር 3 ነገር ላሳያችሁ ፈልጋለሁ። ፕሪዘርቭ የሚደረግ የሚጠበቅ ምንድነው? አንደኛ የክብርን መጠን ያሳየናል። አችን ምን ያህል እንደሆነ ያሳየናል። ይሄ የሚጠበቅ ሰው በቦዲጋርድ የሚሄድ ሰው ከሆነ ይሄ ሰውዬ በጣም ምንድነው ማለት ነው? ቪአይፒ ነው ማለት ነው። አንድ ነገር አለው ማለት ነው። እንዳይጎዳ ይጠበቃል ማለት ነው። እናንተ ጌታ ከጠራችሁ በኋላ ከቀደሳችሁ በኋላ ትጠበቃላችሁ። ለምንድን ነው የምትጠበቁት? ዋጋ የተከፈለላችሁ ሰዎች ስለሆናችሁ ነው። የሚጠብቅህ አይተኛም አንቀላፋም፣ ባጠገብህ 1000 በቀኝ 10,000 ይወድቃል። አረ አሜን። ምክንያቱም እግዚአብሔር ለኛ ዋጋ ሰጥቶናል፣ ክብር ሰጥቶናል። ከዚህ የተነሳ ይጠብቁ ዘንድ ስለ አንተ መላእክቱን ምን ያደርጋቸዋል? ያዛቸዋል። ይሴ ወርስ አለን በጌታ ፊት ዋጋ ያለን ሰዎች። ሃሌሉያ! ክቡር ሰዎች ነን። ደሙን እስኪያፈስልን ድረስ ያደረሰው ዋጋ ሰጥቶናል ማለት ነው። ሁለተኛው ነገር ላሳያቸው የምፈልገው ነገር ደግሞ ከጠላት መጠበቅ ነው። ጠላት እንደፈለገ በክርስቲያን ሕይወት ላይ ማተረማመስ፣ ማፈራረስ፣ ማውደም የክርስቲያንን ሕይወት ስልጣን የለውም። እስቲ አሜን በሉ። ከዚህ የተነሳ ከጠላት ይጠብቀናል። ስለ ጥበቃው ምን ይላል መጽሐፍ ቅዱስ? ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር በሕዝቡ ምንድነው? ዙሪያ ነው። ምን ይሰራል እግዚአብሔር በሕዝቡ ዙሪያ? ጥበቃ። ጠላት ኢንፊልትሬት እንዳያደርግ፣ ጠላት እንዳያፈራርስ፣ ጠላት ምርኮ እንዳይወስድ፣ ጠላት ጤናችንን እንዳያበላሽብን፣ ጠላት ደስታችንን እንዳይሰርቅብን፣ ጠላት ከሱ መንገድ እንዳያወጣን ምን ያደርገናል? ይጠብቀናል። ስለሚጠብቀን አምላካችን ክብር ይሁን። ሌላው ደግሞ ስለ መጠበቅ ስንነጋገር የሚያደርገው ምንድነው? መጠበቅ የሚያሳየን ከብልሽት ከኮራፕሽን ይጠብቀናል። ዓለማዊ እንዳንል እግዚአብሔር በቃሉ ይጠብቀናል። ኧረ አሜን። የዓለም ቃና ውስጣችን እንዳይገባ በቃሉ ምን ያደርገናል? እየገሰጸ እየመከረ እየዘለፈን የእግዚአብሔር ቃል መስመር ሳት ስንል እየገሰጸ ወደ መንገድ ያስገባናል። ቃና ዓለማዊ የሆነ ነው። ቋንቋ ዓለማዊ የሆነ ነው። አስተሳሰብ ስጋዊ የሆነ ነው። ስለዚህ መንገድን አስተካክል፣ መንገድን አቅና እያለ እግዚአብሔር እየተናገረ ከኮራፕሽን ከብልሽት ዓለም ከሚል ህይወት ይታደገናል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ስለ መጠበቅ ነው የሚነግረን።
ሌላ ስለመጠበቅ ስንነጋገር ማወቅ ያለብን ነገር ራሳችንን መጠበቅ አለብን። እግዚአብሔር ይጠብቀናል። እንደገና ደግሞ ምን ይላል? ራሳችሁን ጠብቁ ይለናል። ራሴን መጠበቅ ማለት ነው? እግዚአብሔር ይጠብቀኛል። አሜን፣ ይጠብቀኛል። ስለዚህ እግዚአብሔር ስለሚጠብቀኝ ዝልዬ የሚያልፍ መኪና ውስጥ ገባለሁ ወይ? ከኔ ጋር ናቸው ወይ? ከፎቅ ላይ ዝም ብዬ ዘላለሁ ወይ? ተጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል። ስለዚህ ዘላለሁ ወይ? አልዘልም። ምክንያቱም ራሳችሁን ጠብቁ። መስመራችንን እንዳንስት ለራሳችንም አካውንተብል እንደሆነ ነው። ጌታ ይጠብቀኛል ብለን ብቻ ሳይሆን ራሳችንንም የመጠበቅ ኃላፊነት አለብን። ውሏችንን የመጠበቅ፣ የምናየውን ነገር የመጠበቅ፣ የምንናገረውን ነገር የመጠበቅ፣ የምንውልበትን አካባቢ የመጠበቅ ሪስፖንሲቢሊቲ አለብን። ከኔ ጋር ናችሁ ወይ? እንጂ ዝም ብለን እግዚአብሔር ይጠብቀኛል እያልን እንደፈለገን የፈለገውን ነገር መነካካት አንችልም። ከኔ ጋር ናችሁ ወይ? ኃላፊነት አለብን። ስለዚህ እነዚህን ቃላቶች ብትመለከቱ፣ እዚህ ላይ የጻፍኩላችሁን ጥቅሶች ብትመለከቱ በእምነት ነው። ሰው ከእግዚአብሔር ጋር በእምነት ሕያው እምነት ካለው፣ እለት እለት ትኩስ እምነት ካለው፣ አክቲቭ ፌዝ ውስጥ ካለ ሰውየው ምን ይሆናል ማለት ነው? ይጠበቃል። ግን እምነቱ ከውስጡ ከሌለ፣ እግዚአብሔርን የማያምን ሰው ከሆነ እንደዚሁ በደመ ነፍስ ነው የሚሄደው። ራሱን አይጠብቅም። እንደገናም እግዚአብሔር ይጠብቀኛል ይላል። በእርግጥ እግዚአብሔር ይጠብቀናል፣ ስለ በረታን ስለ ደከምን አይደለም፣ ትክክል ነው። ነገር ግን እግዚአብሔር ይጠብቀኛል ብለን በኃጢአት አድራሻ አንሄድም፣ ስፍራችንን ለቀን አንሄድም። በኋላ ከእግዚአብሔር ቃል ውስጥ አሳያችኋለሁ። ከ3 እስከ 4 ላይ ባለው ላይ ሄዳችሁ ስትመለከቱ ይሁዳ የሚናገረው ስለምንድን ነው? ስለ ተጋድለው ነው። ለወንጌል ተጋደሉ። ወንጌል ገድል ይጠይቃል። ወንጌል ዋጋ ያስከፍላል። ለወንጌል ተጋደሉ፣ ለተቀበላችሁት የእውነት ወንጌል ተጋደሉ። ምክንያቱም ከእውነት ወንጌል የሚያወጣችሁ ነገር መጥቶባችኋል ነው የሚላቸው እዚህ ጋር ይሁዳ። በዛ ዘመን ለነበሩት ክርስቲያኖች ከእውነት መስመር የሚያወጣችሁ ነገር መጣባችሁ። አካባቢያችሁ ያለው ነገር የተበላሸ ነው። ወንጌል ብዙ ተግዳሮቶች እየመጡበት ነው። በዚህም ዘመን ስንመለከት ብዙ አይነት ቻሌንጅ በወንጌል ላይ እየመጣ ነው። ከምን የተነሳ ነው? የመጀመሪያው ነገር የምናየው የቃሉን ምልአትና በቂነት መካድ፣ denying the all sufficiency of the scriptures። እግዚአብሔር ቃል ብቻውን በቂ ነው እንዳንል ከቃሉ ሌላ የሚደመር ነገር ፈልገናል። በዚህ ዘመን የመጨረሻው ዘመን ትልቁ ቻሌንጅ ይሄ ነው። ከወንጌል ከቃሉ ሌላ የሚደመሩ ብዙ ነገሮች በዝተዋል። መጽሐፍ እንደዚህ ይላል። በዚህ መጽሐፍ ላይ የሚደምር የሚጨምርና የሚቀንስ እግዚአብሔር በሱ ላይ እርግማን ይጨምርበታል። የሚጨምረው ላይ የሚቀንሰው ላይ ደግሞ ክብሩን ይቀንስበታል ይላል። የእግዚአብሔር ቃል ለዘላለም ሕያው ሆኖ ይኖራል። ማንም አሁን ይሄ መጽሐፋችን መጽሐፍ ቅዱስ ተደምድሞ ተጽፎ ያለቀ ነገር ነው። ከዚህ በኋላ አዲስ መጽሐፍ ቅዱስ አይጻፍም። ከኔ ጋር ናቸው ወይ? የሞርሞን አስተማሪዎች በአንድ ወቅት ላይ ወደ ቤት የመጡ ሊሰብኩኝ እና እነዚህ የሞርሞን አስተማሪዎች 2 መጽሐፍ አላቸው። አንደኛው the book of Mormon ነው። ሁለተኛው ደግሞ መጽሐፍ ቅዱስ አላቸው። ኪንግ ጄምስ እሱን ነው የሚጠቀሙት። ስለዚህ 2 መጽሐፍ ነው የምንጠቀመው አለኝ። ምክንያቱም መጽሐፍ ቅዱስ ብቻውን ሰዎች እንደፈለጉ ስለሚያሽከረክሩት እኛ ደግሞ በጎን በኩል በቡክ ኦፍ ሞርሞን ምን ማድረግ እንችላለን? እንዳያሽከረክሩት በዚህ እናስረዋለናል። መጽሐፍ ቅዱስ ራሱን የሚጠብቅ መጽሐፍ ነው። መጽሐፍ ቅዱስ ብዙዎችን አሸንፏቸዋል። ይጠፋል ተብሎ ሙዚየም ይገባል ያሉ ሰዎች ቤታቸው ሙዚየም ሆኖበታል። መጽሐፍ ቅዱሳችን ግን አሁንም በዓለም ላይ ቤስት ሰለር፣ በዓለም ላይ ካሉት መጽሐፎች ሁሉ እስካሁን ድረስ አንደኛ ደረጃውን ያለቀቀ ቤስት ሴለር መጽሐፍ ቅዱስ ብቻ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ለዘላለም ሕያው ሆኖ ይኖራል። ስለዚህ የእግዚአብሔር ቃል ብቻውን በቂ ነው። የሚስማማ አሜን ይበለኝ። ቃሉ ብቻውን ይበቃል። ጠዋት ተነስታችሁ እግዚአብሔር በቃል ከተናገራችሁ ሌላ ነገር ባይጨምርላችሁ እግዚአብሔርን አመስግናችሁ ውጡ። ቃሉ ሕያው ነው። ቃሉ የሚሰራ ነው። ቃሉ የሚያበረታ ነው። ቃሉ የሚለውጥ ነው። ቃሉ የሚያድን ነው። ቃሉ ነፃ የሚያወጣ ነው። ክብር ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር ቃል ጋር ያለን ህብረት ይስተካከል። እስቲ አሜን በሉ። ስንቶቻችሁ ቤታችሁ መጽሐፍ ቅዱሳችሁ እንደምታነቡ ጌታ ያያል።
መጽሐፍ ቅዱሳችሁ የት እንዳለም ጌታ ያያል። አይዟችሁ ጸልያችሁ አሳየኝ የት ነው ባይብሌ ከጠፋ ቆየ ብላችሁ ጌታን ጠይቁት። ባይብላችሁ የጠፋባችሁ ሰዎች። ስለዚህ ባክ ቱ ቤዚክስ፣ ወደ እግዚአብሔር ቃል እንመለስ። ሁለተኛው በወንጌላችን ላይ ያለ ተግዳሮት ጸጋውን በርኩሰት መለወጥ፣ ቺፕ ግሬስ ይሉታል ፈረንጆች። ጸጋውን በርኩሰት መለወጥ፣ ለኃጢአት ምክንያት ለመስጠት የእግዚአብሔርን ጸጋ መደገፍ። ምን ማለት ነው? ጌታ ሆይ ኃጢአት ሰርቻለሁ ይቅር በለኝ፣ ነገም ደግሞ እሰራዋለሁ፣ ነገም ይቅር ትለኛለህ፣ ሃሌሉያ አመሰግናለሁ። ይህ ነው የቀጠሮ ኃጢአት ይባላል። እሱ ነገ ኃጢአት ስለምሰራ እግዚአብሔር ሆይ ለነገም ኃጢአቴ ደግሞ ጸጋ ስላለ አመሰግናለሁ። ይህ ነው ዛሬ እስከ ዛሬ የበደልነውን እግዚአብሔር ይቅር ይበለን። እስቲ አሜን በሉ። ነገር ግን ዛሬ ላይ ቆማችሁ ነገን እየተመለከታችሁ ነገ ስበድል ብላችሁ ፕላን የምታደርጉ ሰዎች ካላችሁ፣ የኃጢአት ቀጠሮ ካላችሁ፣ መንፈስ ቅዱስ እየወቀሳችሁ የእግዚአብሔርን ጸጋ እየታመናችሁ ኃጢአት የምትሰሩ ሰዎች ካላችሁ ይሄ እናንተን ይመለከታል። ቺፕ ግሬስ፣ ጸጋውን ማቃለል፣ ርካሽ ጸጋ ማለት ነው። ተመልከቱ ስዕሉ ላይ ደርት ቺፕ ይላል፣ እዛ ላይ ዲስካውንት ይላል፣ ኩፖን ሴል 25% ኦፍ ሴል፣ የጸጋ ሴል። በቃ ረከስ ብሏል፣ በቃ ምንም አትጠየቁበትም፣ በቃ እንደፈለጋችሁ ሆኖ። ኖ ኖ ኖ ኖ ኖ ኖ። እግዚአብሔር ዳኛ ነው። እግዚአብሔር ይፈርዳል። እግዚአብሔር ኃጢአትን ይቀጣል። እግዚአብሔር ቅዱስ አምላክ ነው። የጠራን ጌታ የቀደሰን ጌታ ነው። የቀደሰን ጌታ የሚጠብቀን ጌታ ነው። ሲጠብቀን ግን ደግሞ እኛም ራሳችንን ከኃጢአት እንጠብቃለን። እግዚአብሔር ስም ብሩክ ይሁን። ስለዚህ እግዚአብሔር ቃል የሚነግረን ይሄንን ነው። ከዚህ ጋር በማያያዝ እነዚህ ሰዎች ሶስተኛ ተግዳሮት በወንጌል ላይ እያደረጉ ያሉት ምን እያደረጉ ነው? የእግዚአብሔርን ስልጣን ይንቃሉ። በትክክለኛው አማርኛ ጌትነትን ይንቃሉ ይላል። ጌትነትን ይንቃሉ። ይሁዳይንን መልእክት ሲጽፍ እና ይሄ ጌትነት የሚለው ኩሪዮስ የግሪክኛ ቃል ነው። ኩሪዮስ ማለት የግሪክ ቃል ጌታ፣ ሎርድሺፕ፣ ባለስልጣን፣ ሱፕሪም ኢን ኦቶሪቲ፣ በስልጣን የሁሉ የበላይ የሆነው እሱን ጌታ ምን ያደርጉታል? ይንቁታል። ኢየሱስ ክርስቶስን በጌትነቱ የሚንቁት እነማን ናቸው? ከኔ ጋር ናቸው። ኢየሱስ ክርስቶስ እሱ በሱፕሪም ኦቶሪቲ ኩሪዮስ ጌትነቱን፣ አለቅነቱን፣ ባለስልጣንነቱን፣ ፈጣሪነቱን፣ በሁሉ ላይ ስልጣን እንዳለው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ መሆኑን የሚክዱት እነማን ናቸው? በጣም ልንጠነቀቅ ያስፈልጋል። ተኩላ በየመንገዱ ያለበት ዘመን ኢየሱስ ክርስቶስን የማይወድ ቢኖር ይላል መጽሐፍ ቅዱስ የተረገመ ይሁን ይላል። ሐዋርያት ወንጌልን ሲጽፉ ፖለቲካሊ ኮሬክት አልነበሩ። ከኔ ጋር ናቸው። ፖለቲካሊ ኮሬክት የሚባል ነገር አለ። ኮሬክትነስ ማለት ኦፌንድ ሰዎች እንዳይሆኑ ፖለቲካል በቃ ኦፌንስ ሰዎች ላለማድረግ ማመቻመች። ወንጌል ላይ አይሰራም እሱ። ወንጌላችን ኃጢአትን ኃጢአት ይለዋል፣ ሌባን ሌባ ይለዋል። ከኔ ጋር ናቸው ወይ? ውሸታምን ውሸታም ይለዋል። ግን እግዚአብሔር ፍቅር ነው። ፍቅርም ሆኖ ግን ይገስጻል አባት ስለሆነ። ለምን? እንዲስተካከሉለት ጌታ ሰዎችን ይፈልጋል። ስለዚህ ጌትነትን ይንቃሉ። የእግዚአብሔርን ስልጣን፣ የልዑልን ስልጣን፣ ጌትነትን፣ አምላክነትን፣ ባለስልጣንነቱን ኢየሱስ ክርስቶስን ዝቅ አድርገው ያሳያሉ። ሌላ ነገሮችን ከኢየሱስ በላይ ደመቅ አድርገው ያሳያሉ። ኢየሱስ ክርስቶስን አምላክነቱን፣ ጌትነቱን፣ ዘላለማዊነትን ያዋርዳሉ። እነዚህ አይነት ሰዎች ናቸው ለወንጌል ተግዳሮት ብሎ የሚጠራቸው። እና እነዚህን ሰዎች ሲያስጠነቅቃቸው ምሳሌ ይሰጣቸዋል። ተመልከቱ፣ እንዳትቀልዱ። እስራኤልን ምሳሌ ነግራቸዋለሁ። እስራኤል በምድረ በዳ እያለው እግዚአብሔር ከግብፅ አዳናቸው። ከግብፅ ካዳናቸው በኋላ ከግብፅ የዳነው ሕዝብ ከወጣ በኋላ ቁጭ ብዬ ስደምርና ስቀንስ ነበረ 603,500 ልክ አይደለም? ልክ ነኝ? ልክ ነኝ? 550,000 የሚሆን እግረኞች ነበሩ። ሕፃናትና ሴቶች አይቆጠሩም። በአይሁዶች ባህል 60 ዓመት ካልሞላችሁ እህቶች ሰው ተብላችሁ አትጠሩም። 60 ሲሞላሽ ነው በመዝገብ የምትጻፊው።
እዚህ ቤት በጣም ጥቂት ሰዎች ናችሁ 60 ስማችሁ የተጻፈ በአይሁዶች መዝገብ ማለት ነው። ስለዚህ ከዛ ውስጥ ወደ 603,548ቱ በምድረ በዳ ወደቁ። ስንት ሰው ገባ? 2 ሰው። ምድረ በዳ የወደቀው ሕዝብ አስገባሃለሁ፣ ትሻገራለህ፣ ትድናላችሁ፣ ከግብፅ ባርነት ትወጣላችሁ የተባሉ 603,000 ሰዎች ነበሩ። በጣም የሚያሳዝነው ግን የገቡት 2 ሰዎች ናቸው። የተጠሩ ብዙ፣ የተመረጡ ግን ስንት ናቸው? ጥቂቶች ናቸው ይላል መጽሐፍ ቅዱስ። ስለዚህ ከግብፅ ድኖ በምድረ በዳ መጥፋት የሚባል ነገር አለ። ብዙ ደስ አያሰኝም እንዲህ አይነት ወንጌል አይደለም። ድኖ አለመግባት አለ። ከግብፅ መውጣት ማለት ለመግባት ሴኩሪቲ አይደለም። ምድረ በዳውን ታልፋል። ምድረ በዳውን ያለፈ፣ ፈተናውን ያለፈ፣ ቻሌንጁን ያለፈ የነጠረ እሱ ነው የሚገባ እንጂ ከግብፅ ወጥቻለሁ ብሎ እኮ ከበሮ ይዘው እኮ ሌላ ጣዖትም እኮ ያመለኩበት ጊዜ እኮ ነበረ። ጣዖት ጠፍጥፈው እኮ ለጣዖት የሰገዱበት ጊዜ ነበረ እኮ። ኖ ኖ ኖ ኖ አላቸው እግዚአብሔር። ይህ ሕዝብ እስከ መቼ ይንቀኛል? እግዚአብሔርን እየናቁ ወደ ክብሩ መግባት የሚባል ነገር የለም። እግዚአብሔር ስም ብሩክ ይሁን። እና ምሳሌ የሚሰጣቸው እስራኤልን ነው። እነዚህ ሰዎች ጌትነትን ይንቃሉ። ኢየሱስ ክርስቶስን ተራ አድርገው ይመለከታሉ። ጌትነት ማለት አለቅነቱን በላያቸው ላይ፣ በዘመኑ ላይ፣ በሕይወታቸው ላይ ንቀውታል። ከዚህ የተነሳ አይገቡም ነው የሚል እና እግዚአብሔር ያዳነውን አጠፋ ወይ? ይኸው መጽሐፉ ይላል አወጣቸው፣ በምድረ በዳ ግን ቀርተዋል። ሊያስደነግጥ ይችላል አይደለ? ምክንያቱም ብዙ ጥቅሶች ሊሰጡኝ ትችላላችሁ። የወደዳቸውን እስከ መጨረሻ ወደዳቸው፣ ከእጄ ማንም ሊነጥቃቸው አይችልም ይላል። ትክክል ነው፣ ትክክል ነው። ቅድም እንዳልኳችሁ ነው። እግዚአብሔር ይጠብቀናል፣ እኛም ራሳችንን እንጠብቃለን። ኃላፊነት አለብን። እስከ መጨረሻ የሚጸና ደግሞ እሱ ምን ይላል መጽሐፍ? ይድናል ይላል።